አምስቱ የሶላት ወቅቶች ግዴታ የሆኑ ሶላቶች በ24 ሰዓት ውስጥ 5 ሲሆኑ ሱብሂ፣ ዙህር፣ አስር፣ መግሪብ፣ ኢሻ ይባላሉ። ለእያንዳንዱ ሶላት የተወሰኑ ወቅቶች አሏቸው። አላህ እንዲህ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ የሆናችሁ አበረታቱኝ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። አምስቱ የሶላት ወቅቶች ግዴታ የሆኑ ሶላቶች በ24 ሰዓት ውስጥ 5 ሲሆኑ ሱብሂ፣ ዙሁር፣ አስር፣ መግሪብ ይባላሉ። እያንዳንዱ ሶላት የተወሰኑ ወቅቶች አሏቸው። አላህ እንዲህ ብሏል። ሶላትንም በፈጸማችሁ ጊዜ ቁማችሁን ተቀምጣችሁ በጎናችሁ ላይ ተጋድማችሁ አላህን አውሱ። በርቱም ሶላትን አሟልታችሁ ስገዱ። ሶላት በምእመናን ላይ በጊዜ የተወሰነች ግዴታ ናትና ወቅቱ ሳይደርስ የሚሰገድ ሶላት ተቀባይነት የለውም። ሶላት ወቅት የሚጠቀሱ ሀዲሶች ሶላቶችን በወቅታቸው መስገድ ዘንድ በጣም ከሚወደዱና ብልጫ ካላቸው ሰዎች የሚናገር ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ በጣም የሚወደድ ስራ ሲጠየቁ ሶላቶችን በወቅቶቻቸው መስገድ በማለት መልሰዋል። ቡኻሪና ሙስሊም ዘግበውታል። አንደኛ የሱብሂ ሶላት ወቅት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አስተላልፈዋልና የሱብሂ ሶላት ወቅት ጎህ ከቀደደ ጀምሮ ፀሐይ ልትወጣ የሚቀረው ድረስ ነው። ሙስሊም ዘግበውታል። እነዚህ ሶላት የተደነገጉ ወቅቶች በመሆናቸው ማንኛውም ሙስሊም ሶላትን እየተጠባበቀ ሳያዘገይ በተወሰነላቸው ወቅቶች ሊሰግድ ይገባል። አላህ ሶላትን የሚያዘገዩ ሰዎች እንዲህ በማለት ዝቶባቸዋል። ከነሱም በኋላ ሶላትን ያጓደሉ፣ የተዉ፣ ፍላጎታቸውንም የተከለከሉ መጥፎ ምትኮች ተተኩ፣ የገሃነምንም ሸለቆ በእርግጥ ያገኛሉ። 9 በሌላ አንቀጽም እንዲህ ብሏል። ወዮላቸው ለሰጋጆች ለነዚያ እነሱ በስግደታቸው ዘንጊዎች ለሆኑት ሰጋጆች። አልማዑን ከ4 እስከ 5። ሁለተኛ የዙሁር ወቅት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ አስተላልፈዋልና የዙሁር ወቅት ፀሐይ ወደ መቅረብ ዘንበል ካለችበት ሰዓት ጀምሮ የአንድ ሰው ጥላ ከቁመቱ እኩል ሲሆን ትንሽ እስኪቀረው ድረስ ነው። ሙስሊም ዘግበውታል። የዙሁር ወቅት ፀሐይ ከእኩለ ሰማይ ወደ ምዕራብ ዘንበል ስትል ጀምሮ የአንድ ነገር ጥላ ከርዝመቱ እኩል እስከሚሆን ድረስ ሲሆን በመጀመሪያው ወቅት ላይ መስገድ ግን የተወደደ ነው። ነገር ግን ጠራራ ፀሐይ ከሆነ ትንሽ በረድ እስከሚል ድረስ ማዘግየት የበለጠ ይወደዳል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሙቀት ከፍተኛ ሲሆን ትንሽ በረድ ያድርጋችሁ ዙሁርን ስገዱ። ከፍተኛ ሙቀት የጀሃነም እንፋሎት ነው። ቡኻሪና ሙስሊም ዘግበውታል። ሶስተኛ የአስር ሰላት ወቅት የአስር ወቅት የፀሐይ ጥላ ከአንድ ሰው ቁመት እኩል የሚሆንበት ሰዓት ጀምሮ ፀሐይ ደብዘዝ እስክትል ሙስሊም ዘግበውታል። የአስር ሰላት ወቅት የአንድ ነገር ጥላ ከቁመቱ እኩል ከሆነበት ማለትም ከዙሁር ማብቂያ ወቅት ጀምሮ ፀሐይ ሊጠልቅ ትንሽ እስከሚቀረው ድረስ ሲሆን አስርንም በመጀመሪያው ወቅት መስገዱ ሱና ነው። እንዲያውም መካከለኛይቱ ሶላት በማለት አላህ እንዲህ ሲል የገለጸው ነው። በሶላቶች በተለይ በመካከለኛይቱም ሶላት ላይ ተጠባበቁ፣ ታዛዦች ሆናችሁም በአላህ ቁሙ። አልበቀራ 238 ነብዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት አዘዋል። የአስር ሶላትን የተወሰው ስራው ይታበስበታል። ቡኻሪ ዘግበውታል። በሌላም ሐዲስ እንዲህ ብለዋል። የአስር ሰላት ያመለጠው ቤተሰቦቹንና ንብረቱን እንዲያጣ ነው። ቡኻሪና ሙስሊም ዘግበውታል። አራተኛ የመግሪብ ሶላት ወቅት የመግሪብ ወቅት ፀሐይ ከጠለቀችበት ሰዓት ጀምሮ የሰማይ ድንግዝግዝ እስኪሰወር ሙስሊም ዘግበውታል። የመግሪብ ሶላት ወቅት ፀሐይ ከጠለቀበት ሰዓት ጀምሮ ደንገዝ እስከሚል ፀሐይ መጥለቂያ ጋር የሚኖረው የሰማይ ቅላት እስከሚሰወር ሲሆን መግሪብንም በመጀመሪያው ወቅት ላይ መስገድ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ህዝቦች መግሪብን ከዋክብት እስኪጠላለፉ ድረስ ካላዘገዩ በመልካም ላይ ናቸው።
አህመድ አቡ ዳውድና ሐኪም ዘግበውታል። የአምስተኛ የኢሻ ሰላት ወቅት የኢሻ ወቅት ደግሞ እስከ እኩለ ሌሊት ድረስ ሙስሊም ዘግበውታል። የኢሻ ሰላት ወቅት ደግሞ እስከ እኩለ ሌሊት የሚቆይ ሲሆን ኢሻን ግን አስቸጋሪ ካልሆነ አዘግይቶ በመጨረሻው ወቅት መስገድ ይበልጥ የተወደደ ነው። ከኢሻ በፊት መተኛትና ከኢሻ በኋላ ደግሞ ወሬ ማውራት የተጠላ ነው። አቡ በርዛህ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከኢሻ በፊት መተኛትና ከኢሻ በኋላ ማውራት ይጠሉ ነበር። ቡኻሪና ሙስሊም ዘግበውታል። ሶላት መስገድ የተከለከለባቸው ወቅት አንደኛ ከፈጅር ሶላት በኋላ ፀሐይ ወጥታ በአይን ግምት የጦር ዘንግ ያህል ከፍ እስከምትል ድረስ፣ ይህ በተለምዶ የ20 ደቂቃዎች ያህል ቆይታ ነው። ሁለተኛ ፀሐይ ልክ አናት ላይ ከሆነችበት ጊዜ ዘንበል እስክትል ድረስ። ሶስተኛ ከአስር ሶላት በኋላ እስክትጠልቅ ድረስ። ማስረጃው ኡቅባ ብን አምር ረዲየላሁ ዐንሁ ባስተላለፉት መሰረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሶስት ጊዜያት ውስጥ አንሰግድባቸውም፣ ሙታንን እንዲያንቀብርባቸው ይከለክሉን ነበር። እነሱም ፀሐይ ጎላ ብላ በምትወጣበት ጊዜ ከፍ እስክትል ድረስ፣ ቀትር ላይ ፀሐይ ከአናት አለፍ እስክትል ድረስና ፀሐይ ለመጥለቅ ስትቃረብ እስክትጠልቅ ድረስ ናቸው። በሙስሊም የተዘገበ። ነገር ግን ምክንያት ያላቸው እንደ ተህያቱል መስጂድና እንደ ጀናዛ ያሉ ሶላቶችን መስገድ በተከለከለባቸው ጊዜያት እንኳ ቢሆን መስገድ ይፈቀዳል። ሶላትን ስገዱ፣ ኢማንን ልመዱ። ሶላት ያልሰገደ ኢማን ያልለመደ እንደ ደረቅ እንጨት ወርዶ ተማገደ። በዚሁ አጋጣሚ ትንሽ ምክር ለወንድሞቼ ጠቃሚ ምክር ሼህ ሷሊህ አልኡሰይሚ ረሂመሁላህ እንዲህ ይላሉ። ሚስትህን ማክበርና ችሎታዋን ማመን ትዳርን ያጠናክራል። ሚስትህን አታዋርዳት፣ ሁሌም ከጎኗ ቁም። ነቢዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ያከብሩ እንደነበር ዘግበዋል። ሚስትህን አክብራት፣ አስተያየቷን አዳምጣት፣ በችሎታዋ እመን። እሷን በማበረታታት በራሷ መተማመኗን አሳድግ። ሚስትህን የምታበረክተው አስተዋጽኦ ለቤተሰብ እጅግ ጠቃሚ እንደሆነ እመን። በሚስትህ ጓደኞች እና ቤተሰቦቿ ጋር መልካም ግንኙነት መፍጠር። ሼህ አብዱልአዚዝ ብን ባዝ ረሂመሁላህ እንዲህ ይላሉ። ከሚስትህ ቤተሰቦች ጋር ጥሩ ግንኙነት መፍጠር በትዳር ውስጥ ሰላምን ያመጣል። ከእነሱ ጋር ያለህን ግንኙነት አታቋርጥ። በእስልምና ዝምድና መቀጠል ትልቅ ቦታ ይሰጠዋል። ከሚስትህ ጓደኞች እና ቤተሰቦቿ ጋር መልካም ግንኙነት ለመፍጠር ሞክር። እነሱን ጎብኝ። እርዳታ ከፈለጉ እርዳ፣ አክብራቸው። ይህ በሚስትህ ዘንድ ያለህ ቦታ ከፍ ያደርገዋል። የትዳር ሚስጥር መጠበቅ። ሼህ መሐመድ ቢን ሷሊህ አልኡሰይሚን ረሂመሁላህ እንዲህ ይላሉ። በትዳር ውስጥ የሚከሰቱ ነገሮች ለሌሎች አታውራ። የትዳር ሚስጥር መጠበቅ ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም የትዳር ሚስጥር እንዲያወጣ አስጠንቅቀዋል። በትዳራችሁ ውስጥ የሚከሰቱ ነገሮች ለሌሎች አታውሩ፣ የትዳር ሚስጥር ጠብቁ። ነገሮችን ካጋጠማችሁ የትዳር አማካሪ ወይም እምነት የሚጣልባቸው ሰዎች አማክሩ። ነገር ግን ሚስጥራችሁን አታውጡ። ሁሌም አዲስ ነገርን መሞከርና ትዳርን ማደስ። ሼህ ሷሊህ አልሙነጅድ ሐፊዘሁላህ እንዲህ ይላሉ። በትዳር ውስጥ ሁሌም አዲስ ነገርን መሞከርና ትዳርን ማደስ ያስፈልጋል። አዳዲስ ቦታዎችን ጎብኙ፣ አስደሳች ነገሮችን አድርጉ። የትዳር ህይወት እንዳይሰለች ሁሌም መጣር ያስፈልጋል። የትዳር ህይወታችሁን ለማደስ አዳዲስ ነገሮችን ሞክሩ። አብራችሁ አዲስ ምግብ ተመገቡ፣ አዲስ ቦታዎችን ጎብኙ፣ አስደሳች ስጦታዎችን ተለዋወጡ። ይህ በትዳራችሁ ውስጥ ፍቅርና መግባባትን ይጨምራል። አላህን መለመን ትዳርን እንዲባርክ መማፀን። ሼህ አብዱርረዛቅ አልበድር ሐፊዘሁላህ እንዲህ ይላሉ። ትዳር እንዲሳካ አላህን መለመንና ትዳርን እንዲባርክ መማፀን ሰላት ማድረግ የሙእሚን መሳሪያ ነው። ሁሌም አላህን ትዳራችሁን በረካ እንዲያደርግላችሁ እንዲመራችሁና ከፈተናዎች እንዲጠብቃችሁ ለምኑት። ዱዓ በማድረግ አላህ ጋር ተቃረቡ።
እነዚህም ምክሮች ከልብ በመተግበር ደስተኛና የተሳካ ትዳር መገንባት ትችላላችሁ። አላህ ለሁላችንም መልካም ትዳር ይወፍቀን። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደውሏን በመጫን ቤተሰብ የሆናችሁ አበረታቱ። ሰላሙላህ አለይኩም ወራህመቱላሂ ወበረካቱ።